አሁን ብዙ ሰዎች በሞቲቬሽናል ስፒች እና በሰልፍ ሄልፕ አዲክትድ ሆነው አንፎርቹኔትሊ አንዳንድ ሰዎች ደግሞ እዚህ ውስጥ በመኖር ራሳቸውን የሚያጽናኑ ሰዎች አሉ። 7 Habits of Highly Successful People የመሳሰሉ ሃርድ ኮር የሆኑ ሰልፍ ሄልፕ ቡኮችን ግን ግጥም አድርገው ያነባሉ ቤታቸው። ሁሉም ሳያስፈልገዋል ግን እንደ ዳይት ነው። ለምሳሌ አንተ የዛሬው ጥሩ ድግስ ብትበላ ዛሬ ላንተ ምንህ ነው እሱ? ድግሱ መጥፎ ነው ማለት ነው? ምን ሞቲቬሽን እኮ is a big science ግን ሶሳይቲን ከዚህ ካላሻገርከው ወደ ክሪኤቲቭ ዞኑ ወደ አንተርፕረነር ማይንድሴት አይገባም። በአጠቃላይ በላይፍ ላይ ሜጀር ቼንጆች የምታረግበት ጊዜ አለ። ሜንቴናንስ ነው። መጽሐፍት ለምሳሌ አብዛኛው ሰክሰስፉል ሲኢኦ ኦልሞስት ሁሉንም ዋና ዋናዎቹን በደንብ ድቅቅ አድርገው አንብበዋል። ሌላ በላይፍ ላይ ያሉትን ግዴታዎችን ሃርድ ወርክን፣ ዲሲፕሊንን፣ ኢንቴግሪቲን ይሄ ምግብ ካለህ ነው ቅመሙ የሚጠቅመው እና ድንገታውን ሀብታም ትሆናለህ ሪጅን ምንጥብስ ምን ስቲል ደሃ ነህ ምንም የሚፈጠር ነገር የለም። እንደዛ አይነት ነገሮች አንድ ሰው ብቻ ነው ሀብታም የሚያደርጉት እንደዛ ብሎ የሚያስተምረውን ሰውዬ። ለምን ደረግ ነጋዴ ነው ያ ሰው። ለምን የሰዎችን ጉድለት ነው ኤክስፕሎይት የሚያደርገው። ዝም ብሎ ከልቡ አውጥቶ አልጻፈው። በጣም ሪሰርች አለው ከበስተጀርባ በጣም ብዙ ሰክሰስፉል ሰዎችን አጥንቶ ነው። ለምሳሌ ቲንክ ኤንድ ግሮው ሪች የሚል ናፖሊዮን ሂል የጻፈው መጽሐፍ አለ። ካርኒጌ የሚባል መልቲ ሚሊዮነር የሆነ ሰው ብዙ ፈንድ ሰጥቶት በአሜሪካን ሀገርና በአውሮፓ ውስጥ በጣም ስኬት ያላቸውን ሰዎች ኢንተርቪው አድርጎ በጣም ኤግዞስቲቭሊ ያንን መጽሐፍ በ20 ዓመት ማንበብና በ70 ዓመት ማንበብ ምንድነው ልዩነቱ? ስለዚህ እነዚህ ሰዎች እኮ የእድሜያቸው ጭማቂ ነው ይሄ ጽሁፍ። ሶሳይቲ ቤል ሼፕ ነው። በአንድ በኩል በጣም ሃይሊ ሰክሰስፉል አለ፣ በጣም ደግሞ ሃይሊ አንሰክሰስፉል የሚሆኑ ሰዎች አሉ ከስኬት ውጭ የሚሆኑ። ግን ትዳራቸውን በትክክል የሚመሩ ልጆቻቸውን በትክክል የሚያሳድጉት ተሳካላቸው ሊባል ይችላል። ሰክሰስፉል የሚሆኑ ሰዎች ፎር ሜኒ አዘር ፋክተር ሰክሰስፉል ይሆናሉ። ያ ነገር አረጋቸው ልንል አንችልም። ግራፉ እንዳለ ሳይቀየር ቅርጹ ወደዚህ ሽፍት እያደረገ ይመጣል። እነዛ ቢሊዮነር ሲሆኑ እነዚህ ደግሞ ቤት ይኖራቸዋል። የጊዜ ዋጋ ነው አንደርስታንድ አለማድረግ። አክቹዋሊ የኖርናት እድሜ ምናልባት 80 ዓመት የኖረ ሰው 20 ዓመት ይኖር ይሆን? ከስራ ውጭ አንተርፕረነርሺፕ የለም። ሁለተኛው ገንዘብ ነው። በጣም ብዙ ነው የሚመስል እና እኔ መጀመሪያ ደሞዝ ስቀበል በሳምንት ነው የጨረስኩት። ከዛ ደሞዝ ላይ ልብስ የገዙ ለግራጁዌሽን ቤተሰብ የጠሩ ብዙ ልጆች ነበሩ። we eat because we love to eat ስለምንወድ ነው የምንበላው። አሁን ጥሩ ምግብ ቀርቦልህ ምራቅ አፍ የሚሞላው ሰርቫይቭ ለማድረግ ነው እንጂ ምግብና ስራ ይምታታባቸዋል። ምን ማለት ነው? እየሰሩ ምግብ ይረሳሉ። ለምንድነው አርብ ደስ የሚለን ሰኞ የሚከፋን? አንተርፕረነሮች ስታያቸው ደሃ ሆነው they know where they are going, they know የሚከፍሉትን ዋጋ ያውቃሉ። እና ራዕይ ከሌለህ ገንዘብም ቢኖር ጊዜም ቢኖር ስራም ብትወድ ፍሬ ሊኖርህ አይችልም። የሆነ ሰው ችግር ያንተ ስራ ነው። ችግር ውጪ የሚበለጽግ ሌባ ብቻ ነው። ስሜት አልባ ስትሆን በጣም መቹር ሰለሰው ተደርገህ ነው የምትታየው። ወደ ልጆች ዓለም ስትሄድ ሪዝናቸው ገና ባልነቃበት ባልሰለጠነበት ጊዜ ትፈራለህ፣ ትቆጣለህ፣ ታዝናለህ። አንድ ነገር ስታጣው ታዝናለህ። አለበለዚያ በምን ታውቃለህ ማጣት? ዩኒቨርሲቲ 2 ፕሮፌሰሮች ኢሞሽናል ኢንተለጀንስ ላይ አርቲክል ጽፈው ግን ብዙ ሰው አላነበበውም። ዳንኤል ጎልማን ጋዜጠኛም ጆርናሊስትም ስለሆነ በሰው ቋንቋ ጻፈው። የሚገርም ነገር 18-19 ዓመት ከሞላ በኋላ አይኪው አይቀየርም። ቁጣው ኮንስትራክቲቭ የሆነ ሀዘኑን በትክክል መግለጽ የሚችል ሰው ከደነዘዘ እንዲቆጣ ማድረግ ኢሞሽናል ኢንተለጀንስ ነው። አሁን ሪዝን አያስፈልግም እያልኩ አይደለም። ሪዝን በጣም ኢምፖርታንት የሆነ እንደውም the sleep of reason awakens monsters እንደሚለው ሰው ሪዝኑን ካጣ አውሬ ነው የሚሆነው። የመጀመሪያው ነገር ስኳር ለመኖር ያስፈልጋል ወይ? አያስፈልግም። አክቹዋሊ በጣም ሊጎዳ ይችላል ማር። በተፈጥሮ ውስጥ ግን የሚጣፍጡ ነገሮች አሉ። በጥንቃቄ ካልያዝካቸው ከሌላ ምግብ ይልቅ ጥርስህን ሊጎዱት ይችላሉ። ወይት ላይ ኢምፓክታቸው ይኖራል። እነዚህ ነገሮች ህይወትን እንዲያጣፍጡ ነው እንጂ የተፈጠሩት እንጂ ቀለብ እንዲሆኑ አይደለም። አሁን ብዙ ሰዎች በሞቲቬሽናል ስፒች እና በሰልፍ ሄልፕ አዲክትድ ሆነው እዛ ውስጥ ተዘፍቀው የሚኖሩ ሰዎች አክቹዋሊ ይጎዳሉ። አንዱ አንፎርቹኔትሊ እነዚህ ሃርድ ወርከር የሆኑ ላይፍን ታግለው የሚያሸንፉ ሰዎች የዚህ ነገር አዲክት አይደሉም። ሲፈልጉ ይጠቀማሉ፣ ሳይፈልጉ አይጠቀሙም። አንፎርቹኔትሊ አንዳንድ ሰዎች ደግሞ እዚህ ውስጥ በመኖር ራሳቸውን የሚያጽናኑ ሰዎች አሉ። አንዱ የዚህ ችግር ምንድነው? እንደዚህ አይነት ሰዎችን በጣም ስለሚስብ በኋላ ሃርድ ወርክ ላይ ያሉ ሰዎች ታግለው ይሄን ይጠቀማሉ፣ ግን ሲጠቀሙ አታያቸው። አንተ በየሳምንቱ ፐብሊክ ሌክቸር አይመጡም፣ ግን the 7 Habits of Highly Successful People የመሳሰሉ ሃርድ ኮር የሆኑ ሰልፍ ሄልፕ ቡኮችን ግን ግጥም አድርገው ያነባሉ ቤታቸው እና ይነቅፋሉ ሌላውን ነገር።
ይሄ ፐብሊክ ሌክቸር ምናምን ግን the highest form of self help ግን ይጠቀማሉ ሞቲቬሽናቸውን የሚያመጡት ሜቢ ወርክአውት በማድረግ ሊሆን ይችላል በጣም ኢንቴሌክቹዋል የሆነ ግሩፕ ኖሯቸው የቢዝነስ ግሩፕ ዲስከስ ያደርጋሉ ሞቲቬሽን ነው ሁሉም ሳያስፈልገዋል ግን እንደ ዳይት ነው በጣም በዲሲፕሊን ካስከውና ከተጠቀምክበት ለሰው ሁሉ ያስፈልጋል ብዙ ሰው ግን ምንድነው አንድ ሞቲቬሽን ሰምቶ የዛሬ ወርም እንዲሰራ ይፈልጋል ለምሳሌ አንተ የዛሬ ወር ጥሩ ድግስ ብትበላ ዛሬ ላንተ ምንህ ነው እሱ ድግሱ መጥፎ ነው ማለት ነው አይደለም ሁሌ ደግሞ በድግስ መኖር አይቻልም አንዳንድ ሰው ደግሞ ሁሌ ድግስ ውስጥ የሚኖር ሰው አለ ስለዚህ ሰውነቱ ቅርጽ የለውም ለምን የድግስ ምግብ ለጤና ጥሩ አይደለም ግን በየተወሰነ ጊዜ ከተጠቀምክበት ይጠቅማል human motivation እኮ is a big science የሰው ልጅ intrinsically ከውስጡ በሞቲቬትድ መሆን አለበት ደግሞ አብዛኛው ሰው የውስጥ ሞቲቬሽኑን ገና ስላላሰለጠነ ወይ በዱላ ወይ በካሮት ነው የሚኖረው ወይ ደሞዝ ይሰጠዋል ወይ ቅጣት ፈርቶ ወይ ደሞዝ ፈልጎ ነው የሚኖረው ግን ሶሳይቲን ከዚህ ካላሻገርከው ወደ ክሪኤቲቭ ዞኑ ወደ አንተርፕረነር ማይንድሴት አይገባም አንተርፕረነርሺፕ ላይ ያሉ ሰዎች ለደሞዝ አይሰሩም ለምሳሌ ቅጣትን ፈርተው አያቆሙም አይደለ እነዚህ ሰዎች ሌላ ኢንስፓይሬሽን ዞን ውስጥ ገብቷል ይሄ ሞቲቬሽን ዝም ብሎ አይመጣም የሌሎችን ታሪክ በመስማት ሌሎች የሄዱበትን መንገድ በማየት ሞክሮ በመውደቅ የመሳሰሉ ነገሮች አሉና ይሄ ሞቲቬሽናል ስፒች ብቻ አይነትና ይሄ በጣም ገና ስስ የሆነና ሻሎ የሆነ ነገር ስለሆነ እንዳልኩ ነው ገና ፉሊ አፕሪሺየት ሳናደርገው የጠላኑ ነገር ስለሆነ ነው እንጂ በጣም ብዙ ሪች የሆነ ጠቃሚ ነገር አለው ብዬ አስባለሁ ግን በአጠቃላይ በላይፍ ላይ ሜጀር ቼንጆች የምታደርግበት ጊዜ አለ አንደኛው ከፍተኛ ውድቀት ውስጥ ገብተህ ተስፋ ቆርጠህ ባለበት ሰዓት ከዛ ባውንስ አርገህ እንድትወጣ ብዙ ሰዎችን ይጠቅማል ሁለተኛ ሪስክ ያላቸው አንዳንድ ስራዎችን ስትሰራ you need more boost የሚያደርግህ ነገር ያስፈልጋል ከዛ ውጪ የሚያስፈልግ ምንድነው እሱ ለሰልፍ ዲሲፕሊን ሜንቴናንስ ነው መጽሐፍት ለምሳሌ አብዛኛው ሰክሰስፉል ሲኢኦ ብዙ ሰልፍ ሄልፕ መጽሐፍ አንብበዋል ኦልሞስት ሁሉንም ዋናዎቹን በደም ድቅቅ አድርገው አንብበዋል በሱ ግን አይደለም ሚሊዮነር ቢሊዮነር የሆኑት that keeps them going ጡረታን ያነሳው ለምንድነው እሱ ከዛ በኋላ ላይፍ ምንድነው የሚሆነው you have to figure out your life you have to be motivated ጧት ተነስተ ድሮ ስራ ያንቀሳቀሳል ልጆች ያንቀሳቀሳል አሁን ቤቱ ባዶ ነው ጡረታ ወጣል ሜቢ ቮለንቲር ማድረግ ሊኖርብህ ይችላል ሜቢ የሆነ አይነት ሰው መርዳት ለዛ ግን መነሳሳት እንዲኖር አይዲያ ያስፈልጋል አንዱ የአይዲያ ሶርስ ስለሚሆን ነው ስለዚህ ለሰዎች ይሄ ነገር አፕሊኬሽኑ ብዙ ነው unfortunately ግን ሌላ በላይፍ ላይ ያሉትን ግዴታዎችን ሃርድ ወርክን ዲሲፕሊንን ኢንቴግሪቲን ይሄ አላል ጨዋነትን አይተካም የፈለከውን ይሄን ነገር ብታቅ የፈለገ ቤት ቅመም ብትከምር ምግብ አይሆንም ምግብ ካለህ ነው ቅመሙ የሚጠቅመው በቃ ይሄንን ነው ብዙ ሰው መረዳት የሚያቀተው እና ድንገታውን ሀብታም ትሆናለህ ድግግ ምንቅም ስቲል ደሃነ ምንም የሚፈጠር ነገር የለም እንደዛ አይነት ነገሮች አንድ ሰው ብቻ ነው ሀብታም የሚያደርጉት እንደዛ ብሎ የሚያስተምረውን ሰውዬ ለምን ደረግ ነጋዴ ነው ያ ሰው ለምን የሰዎችን ጉድለት ነው ኤክስፕሎይት የሚያደርገው ለምሳሌ አሁን ለምሳሌ the 7 habits of highly successful people ስቲቨን ኮቬ የሚባል ሰው የጻፈው መጽሐፍ ዝም ብሎ ከልቡ አውጥቶ አልጻፈውም በጣም ሪሰርች አለው ከበስተጀርባ በጣም ብዙ ሰክሰስፉል ሰዎችን አጥንቶ ነው ለምሳሌ think and grow rich የሚል ናፖሊዮን ሂል የጻፈው መጽሐፍ አለ ብዙ ኮንትሮቨርሲ ያለው ግን በጣም ፋሲኔቲንግ ነው እሱ ካርኒጌ የሚባል መልቲ ሚሊዮነር የሆነ ሰው ብዙ ፈንድ ሰጥቶት በአሜሪካን ሀገርና በአውሮፓ ውስጥ በጣም ስኬት ያላቸውን ሰዎች ኢንተርቪው አድርጎ በጣም ኤግዞስቲቭሊ አድርጎ የዛን ጭማቂ ነው የጻፈው አሁን እነዚህ ሰዎች የጻፉትና የደረሱበትን ኮንክሉዥን ከዚህ ሁሉ ድካም በኋላ በራስህ ልትደርስበት ትችላለህ ግን 70 ዓመት ይሆናል ያንን መጽሐፍ በ20 ዓመት ማንበብና በ70 ዓመት ማንበብ ምንድነው ልዩነቱ እንዲባወኩት ኖሮ ትላለህ ስለዚህ እነዚህ ሰዎች እኮ የእድሜያቸው ጭማቂ ነው ይሄ ጽሁፍ ግን ደግሞ በጣም ቺፕ የሆኑና አገሩን የሞሉ ሌሎች ጽሁፎችና መጽሐፎች የሉም ማለት አይደለም በጣም ኃይል ከ50 መጽሐፍ ላይ በልጡ ይችላሉ የሚያስፈልጉ እነዛ ላይ ግን ሲሪየስ ሆነ እንደ ሶፍት ስኪል ማግኛ አሁን ለምሳሌ ዳንኤል ጎልማን የጻፈው ኢሞሽናል ኢንተለጀንስን ማንበብ ዌስት አይደለም we are full of emotion ሁላችንም እንደሱ ማለት ነው ለምሳሌ ዘንድሮ ማትሪክ ፈተና አሰጣጡ ተቀየረና ስንት ፐርሰንት አለፈ የተማሩት ትምህርት አንድ አይነት ነው ሞር ኦር ለስ ሁላችንም በነገራችን ላይ አንድ ሰው ምን አለ ያው
ፈተና ሰጣጡ ነው እንጂ የተቀየረው ድሮም ቢሆን አሁን እኛ ለምሳሌ 180,000 200,000 ነበር በእኛ ጊዜ ማትሪክ የሚወስደው ከ10,000 በላይ ዩኒቨርሲቲ አይገባም ወይም 20,000 ሶሳይቲ ቤል ሼፕ ነው በአንድ በኩል በጣም ሃይሊ ሰክሰስፉል አለ በጣም ደግሞ ሃይሊ አንሰክሰስፉል የሚሆኑ ሰዎች አሉ ከስኬት ውጭ የሚሆኑ አብዛኛው ሰው ግን ይኖራል አሁን እነዚህ እኛ ተሳካላቸው የምንላቸው ሰዎች ቢዝነስ አቋቁመው ያተረፉ የትልቅ ተቋም ሲዮ የሆኑ ግን ትዳራቸውን በትክክል የሚመሩ ልጆቻቸውን በትክክል የሚያሳድጉት ተሳካላቸው ሊባል ይችላል ዲፕሬሽን ውስጥ ሆነው ወጥተው ስራቸውን እየሰሩ ግን ድምጻቸውን ማጣቃቸው ሰዎች ተሳካላቸው እነሱን እኮ እንደ ስኬት ስለማናያቸው ነው አክቹአሊ ቤል ሼፑ ላይ ይሄ ትልቁ የእንትኑ የግራፉ መሃል ላይ ያለው ህዝብ አይጮህም አያወራም ይኖራል እዚህ ጋር ያለው በጣም ሃይሊ ሰክሰስፉል የምትለው ሰው ተሸክሞ ሰክሰስፉል ያደረገው እሱ ነው ባንክ የሚሰራው ፋብሪካ የሚሰራው ክፍለ ከተማ የሚሰራው ምናልባት ከዛ በፊት ፈገግ ብሎ እንግዳ ማያስተናግደው ጥሩ ሰው ሆኖ የሚሰርቅ የነበረው ሌብነቱን አቁሞ እነዚህ ሰዎች እኮ ናቸው እነዛን ሀብታሞች የፈጠሩት ይሄ ነገር ቢኖርም ባይኖርም ሰክሰስፉል የሚሆኑ ሰዎች for many other factors ሰክሰስፉል ይሆናሉ ያ ነገር አረጋቸው ልንል አንችልም ያ ነገር ጨምሮላቸው ሊሆን ይችላል በቃ ሶሳይቲ ሁሉ ጊዜ እንደዚህ ነው ሁሉም ሰክሰስፉል የሆነ ሶሳይቲ በእንግሊዝ ሰክሰስ በመንለው በዚህ በገንዘብ ወይ በሌላ ደረጃ በሚለካ የለም እኮ ማህበረሰብ ውስጥ ግን ምንድነው ወደዚህ ማለት በጣም ደሃ ቢሆን ወደዚህ በጣም ሀብታም ቢሆን ግራፉ እንዳለ ሳይቀየር ቅርጹ ወደዚህ ሽፍት እያደረገ ይመጣል ሶሳይቲ ሞር ስልጡን ይሆናል ሞር ይከባበራል ሞር ጨዋ ይሆናል ሞር ሃርድ ወርከር ይሆናል ለምሳሌ የአመት የነፍስ ወከፍ ገቢው የዛሬ 20 አመት ሜቢ ሁሉም ሰው ጨምሮ ቤት ይኖረዋል ንጹህ ይሆናል ኦል ቲንግስ ይለወጣሉ ግራፉ ግን አይቀየርም እነዛ ቢሊዮነር ሲሆኑ እነዚህ ደግሞ ቤት ይኖራቸዋል እንደሱ ነው ስለዚህ ብዙ ሳይለንት ማጆሪቲውን ስለማናይ ነው እንጂ አብዛኛው ሰው በሆነ ኤሪያ ላይ ተጠቅሞበታል ግን አንዳንድ ሰዎች ግን ሪጋርድለስ ስታር ይሆናሉ ያ ብዙ ፋክተሮች ምናቃቸው ማናቃቸው ይኖራሉ ብዬ አስባለሁ እድልም አለበት ትግልም ይኖርበታል አንዳንዱ እንደ ባህል የጊዜ ዋጋን አንደርስታንድ አለማድረግ ጊዜ ሁለት አይነት ነው አንዱ ሲዝን የሚባለው ነው ነገሮችን በጊዜ አለማድረግ ሁለተኛ ደግሞ ጊዜን እንደ ሀብትና እንደ ሪሶርስ የመጠቀም ጊዜ ላይ ያለ ነገር በጣም ብዙ ችግር አለ እሱ ላይ በወሬ የምናጠፋው ጊዜ በጣም ብዙ ነው ሶሻል ሚዲያ ላይ ሁሉ ሰው የራሱን ስልክ ቢያይ ብናነብበት ያን ጊዜ ብንሰራበት የት ልንደርስ እንችላለን ስራ ቦታ ላይ ስንገባር ፍደን ነው ገብተን ወዲያው ስራ እንጀምርም በጣም ታሽተን ነው የምንጀምረው ተጣየቀን ቤት ዘመድ ሁሉ ከዛ ደግሞ ሻይ ጊዜ አንረሳም እንወጣለን ምሳ ሳይደርስ ነው ምንዘጋው ሪሊ የተጣራች 8 ሰዓት የተቀጠረ ሰው 3 ሰዓት ይሰራል ያ በጣም እንትን ነው ከዛ መንገድ ላይ የሚጠፋ ጊዜ ስንነዳ ምንፈጥረው አርቲፊሻል ትራፊኮች አሉ በመዘጋጋት ምን በማለት ብዙ ጊዜ ይጠፋል እና አክቹአሊ የኖርናት እድሜ ምናልባት 80 ዓመት የኖረ ሰው 20 ዓመት ይኖር ይሆን ማንቀነሳቸው ግን አሉ እንቅልፍ አይቀነስም ወሬ አይቀነስበትም በሁሉም የሚጎዳው ስራ ነው የሚያሳዝነው ፓርት ደግሞ አንተርፕረነር ስትል ከስራ ውጭ አንተርፕረነርሺፕ የለም ሁለተኛው ገንዘብ ነው ስለ ገንዘብ አልተማርንም እኔ ትዝ የሚለኝ ሜዲካል ስኩል ልጨርስ የመጨረሻ አመት ላይ ኢንተርንሺፕ ላይ የሐኪም ደሞዝ ግማሽ ይሰጣል ግን ካፌ ታቆማለህ ዶርም ግን አትከለከልም በእኛ ጊዜ ደሞዙ 870 ስለነበረ በወር 435 ብር ይሰጣልና በጣም ብዙ ነው የሚመስል እና እኔ መጀመሪያ ደሞዝ ስቀበል በሳምንት ነው የጨረስኩት አለቀ የሚያልቅ አልመሰለኝም I don't know how to manage money basically ያን ያህል ገንዘብ ይዤ ማኔጅ አድርጌ አላቅም ለብዙ ሰው ሊያስቅ ይችላል ያ የዲግሪ ባለ ዲግሪ ደሞዝም ነው ደሞ አጠራቅመው ከዛ ደሞዝ ላይ ልብስ የገዙ ለግራጁዌሽን ቤተሰብ የጠሩ ብዙ ልጆች ነበሩ ያገኘነው ገንዘብ አልነበረም ዲፈረንሱ ገንዘብ ያዝንበት መንገድ ነው እና አንተርፕረነርሺፕ ደግሞ ሌላው ገንዘብ ነው ገንዘብ is very important ካፒታል ምንለው ማለት ነው ከዛ ደግሞ ገንዘብ ሲመጣ እንዴት ነው ማኔጅ የምታደርገው በሰክሰስፉል ነጋዴዎችና ወይም ደግሞ ቢዝነስ ሰዎችና ስለዚህ ገንዘብ ላይ እኛ እንግዲህ እንደ ሶሳይቲ
ገንዘብ የምንሰራበት መንገድ ሴቭ የምናደርግበት መንገድ የምንጠቀምበት መንገድ ብዙ ነገር ላይ ገንዘብ ላይ እኔ አንድ ስለ ገንዘብ ያለን አስተሳሰብ ማለት ነው አስተሳሰብ አለንም ወይ ከሚለው ነገር ነው ሌላ ስራ ላይ ስራ ራሱ ስራ ምንድነው ስራ እንወዳለን ወይ ለምሳሌ ብዙ ሰዎች ይሄን ትምህርት ሳስተምር ለምንድነው የምትበሉት የሚል ጥያቄ ያቀርባሉ በሽታ እንዳይዘኝ ሰውነቴ እንዲገን ነው አንድ ህፃን ልጅ እንደተወለደ ሄዶ እናቱ ጡት ላይ የሚጣበቀው ሁሉ ነገር ስለሚገባው አይደለም we eat because we love to eat ስለምንወድ ነው የምንበላው ሌላው ትርፍ ነው ያውን ጥሩ ምግብ ቀርቦልህ ምራቅ ሀፍ የሚሞላው ሰርቫይቭ ለማድረግ ነው እንዴ ሁሉም ሴሎች ይተባበራሉ ያንን ለምግብ ያለህን ስሜትና ለስራ ያለህን ስሜት ስታነቃ በጣም ሩቅ ነው አንተርፕረነሮች ጋር እየቀባ ስትመጣ ምግብና ስራ ይምታታባቸዋል ምን ማለት ነው እየሰሩ ምግብ ይረሳሉ ያልሆኑ ሰዎች እየበሉ ስራ ይረሳሉ ስራ ላይ ለስራ ያለን ፍቅር ስራን ምንሰራበት ኮሚትመንት ያላለቃ መስራት ያለ ደሞዝ መስራት ለስራ በቃ ከስራ ውስጥ ደስታ ማግኘት ከደሞዝ ውስጥ ሳይሆን ይሄ ስራ ላይ ያለን ነገር ስራ እንደ ግዴታ ነው የተጫነብን ለምንድነው አርብ ደስ የሚለን ሰኞ የሚከፋን የሌላም ሀገር የለም ማለት አይደለም እኛ ጋር ደግሞ አለ ይሄ ስራ እንትን ነው ሌላው ምንድነው እሱ ቪዥን ምን ለምን የሚለውን ጥያቄ ካልመለስክ እንዴ ልሰራ ትችላለህ የሞቲቬሽን ትልቁ ሶርስ ለምን የሚለውን ካገኘ ነው ብዙ ሰው ኢንተርፕረነሮች ስታያቸው ደሃ ሆነው they know where they are going they know የሚከፍሉትን ዋጋ ያውቃሉ እያዩ ነው የሚሄዱት actually ሲደርሱበት እንግዳ አይሆንባቸው እና ራዕይ ከሌለህ ገንዘብም ቢኖርህ ጊዜም ቢኖርህ ስራም ብትወድ ፍሬ ሊኖርህ አይችልም እነዚህ ነገሮች ነው እንግዲህ ከዛ ውጪ ሌሎች ከዛ ትልቁ ስኪል ሰው ነው ሰውን እንዴት ነው actually የመጨረሻ ላይ የምትሰራው ለሰው ነው ደሞዝን የሚከፍለው ሰው ነው ያው ይባላል አይደለ ሰርቪስን ብሰጥ ፕሮዳክትን ብሰጥ ultimately አንተርፕረነሮች ሰው ተኮር ናቸው extremely human centered ናቸው የሚፈቱትም የሰው ችግር ነው እና አንዳንድ ጊዜ ለምሳሌ ችግር በጣም እንጠላለን ችግር ነው ደድ ማለት አይደለም ግን ችግር ከሌለ ስራ ይኖራል ወይ ፕሮብሌም ማለት ነው ስራ ማለት ፕሮብሌም ሶልቪንግ ነው የሆነ ሰው ችግር ያንተ ስራ ነው አሁን እኔ ሐኪም ኮንኩኝ የሰው በሽታን እንደ ዋለውለታ መቁጠር አለብኝ በሽታ ከሌለ እኔ ምን አረጋለሁ ምንም ያ ችግር ሲጠፋ ሀብታም የሚሆን ከችግር ውጪ የሚበለጽግ ሌባ ብቻ ነው ችግር የማይፈልግ ስራ ስላልሆነ ማለት ነው ሌብነት ከዛ ውጪ ግን ኤኒ ስራ ብትፈልግ ከበስተጀርባ የሆነ ሰው ችግር አለ እና ለችግር ያለን እይታ ነው አንድ ሰው ተቸግሮ ሲመጣ አስቸጋሪ አድርገን ነው የምናየው ስለዚህ ቶሎ እንዲሄድልን ነው የምትፈልገው እንጂ ችግሩን አንደርስታንድ አድርገ ይህን ችግር ብፈታለት ግን የሱን ችግር ስትፈታለት ለአንተ ይከፍላል ገበያ ያመጣልሃል አይደል ለምሳሌ የሆነ ነገር ላይ አንተ የኔን ችግር ከፈታ እኔ እኮ ያንተ ማርኬቲንግ ኦፊሰርህ ነው የምሆነው ከዛ በኋላ ሌላ ሰው አይደለም ለአንተ የሚሰራ ሰውን እንዴት ነው የምናየው የሰውን ችግር እንዴት እነዚህ ነገሮችን ነው እንግዲህ ካልቸራችን ውስጥ ሞር መስራት ያለብን ምን መሰለኝ ጀነራል ኢሞሽናል ኢንተለጀንስ የ30 ዓመት እድሜ ያለው ነገር ነው ኢሞሽን ግን ሰው ከተፈጠረ ጀምሮ ያለ ነው በአብዛኛው በእምነትም በፍልስፍናም በባህልም ስሜት እንደ እዳ ይታይ የነበረበት እይታ ዶሚናንት ነው ስሜትህን በቃ መግዛት መወጠር ማጥፋት ስሜት አልባ ስትሆን በጣም መቹር ሰለሰው ተደርገ ነው የምትታየው ከዚህ ተነሳ ሪዝንህ ወይም ደግሞ የራሽናላይዝ የማድረግ የማሰብ አቅምህን እንቅፋት ይሆናል ስሜት ስለዚህ ስሜትህን ወደዛ አድርገህ ሪዝንህ ይደግ ነው ሪዝን ትልቅ ስራ አለው በሱ ነው የምናስበው በአመክንዮ የምናውጠነጥንበት ነገሮችን የምንተነትነው በሱ ነው ግን ወደ ልጆች ዓለም ስትሄድ ሪዝናቸው ገና ባልነቃበት ባልሰለጠነበት ጊዜ በስሜት በጣም ልጆቹ በጣም ባለጠጋ ናቸው ፍቅር ያቃሉ ቅናት ያቃሉ ቁጣ ያቃሉ ፍርሃት ያቃሉ ማን አስተማራቸው ስትል ለመኖር ኢሴንሻል ከሆኑ ነገሮች አንዱ ስሜት ነው እንስሳት ዓለም ብትሄድ በጣም ስሜት አለ እኛ የምናስበው ሪዝን አይደለም የሚያኖራቸው አሁን ሪዝን አያስፈልግም እያልኩ አይደለም ሪዝን በጣም ኢምፖርታንት የሆነ እንደውም the sleep of reason awakens monsters እንደሚለው ሰው ሪዝኑን ካጣ አውሬ ነው የሚሆነው እሱ ኢምፖርታንት ነው ግን ስሜትን ሊተካ አይችልም እና ምንድነው እሱ ስሜት ጋር ስትመጣ ያንተ ስሜት አለ ደግሞ የሌሎች ሰዎች ስሜት አለ
አንተ ተፈራለህ ትቆጣለህ ታዝናለህ ትደሰታለህ ትቀናለህ all like multiple ስሜቶች አሉ እነዚህ ስሜቶች ስላሉ ነው ለምሳሌ ቁጣ ባይኖር ኢንጀስቲስን አንድ ኤክስፒሪየንስ ማድረግ አትችልም አንድ ግፍ ስታይ ትቆጣለህ አደጋ ስታይ ተፈራለህ ደስ የሚያሰኘው የሚመች ነገር ስታይ ትደሰታለህ አንድ ነገር ስታጣው ታዝናለህ አለበለዚያ በምን ታውቃለህ ማጣትህን አይደለ እነዚህ ነገሮች ያስፈልጋሉ ግን እነዚህ ነገሮች አንደኛ በጣም ኢንቴንስ ናቸው አንተ እንደ ፍሉድ ናቸው እንደ በቀላሉ የምትይዛ መያዣ የላቸውም ይሄንን ነገር ስማቸውን እንኳን ማወቅ ተቀላቅለው ሲመጡ ደግሞ ነጣጥሎ ማየት የራስን ስሜት ማወቅ ስም መስጠት ባለቤት መሆን ከዛ ማኔጅ ማድረግ ሌላው ያንተ ስሜት ብቻ አይደለም የሚስት ስሜት የባል ስሜት የልጅ ስሜት የሰራተኞች ስሜት የደንበኛ ስሜት አንደኛ ተናዶ ሲመጣ you have to manage him አዝኖ ሲመጣ ተደስቶ ሲመጣ ሌላው ምንድነው እሱ ለጊዜው የሚያስፈልገውን ስሜት መፍጠር ደግሞ ትችላለህ አይደል ሰራተኞቹ በአንድ አደጋ ምክንያት አዝነው መስሪያ ቤቱን አዘጋም ደግሞ ያለቀሳችሁ ስሩ አትልም እንዴት አድርገህ ነው ያንን ስሜት ትራንስፎርም የምታደርግ ኢሞሽናል ኢንተለጀንስ ማለት የራስንና የሰዎችን ስሜት መረዳትና መምራት ማለት ነው ይሄ ስኪል ነው አሁን we know now ይሄንን ነገር 95 ላይ ዳንኤል ጎልማን ያንን መጽሐፍ ካወጣ በኋላ በርግጥ ከዛ በፊት 90 ላይ የየል ዩኒቨርሲቲ ሁለት ፕሮፌሰሮች ኢሞሽናል ኢንተለጀንስ ላይ አርቲክል ጽፈው ግን ብዙ ሰው አላነበበውም ፕሮፌሽናል ጆርናል ግን ዳንኤል ጎልማን ጋዜጠኛም ጆርናሊስትም ስለሆነ በሰው ቋንቋ ጻፈው አሁን ብዙ ዩኒቨርሲቲዎች ሴንተር ፎር ኢሞሽናል ኢንተለጀንስ አለ ብዙ ቦታ ብዙ ትሬኒንግ ላይ አለ ይሄ ነገር ዘመናት ያስቆጠረ ቢኖርም እንደ ብዙ ጥሩ ነገሮች አጠገባችን ሆነን ያላየነው ያልተጠቀምንበት ነው እና አሁን ሁሉም ነገር ሊሆን አይችልም ኢሞሽናል ኢንተለጀንስ ከዛ በኋላ ሶሻል ኢንተለጀንስ ተብሎ የማህበራዊ እንትን ፊዚካል ኢንተለጀንስ ስፒሪቹዋል ኢንተለጀንስ ሞራል ኢንተለጀንስ ብላ ብላ ወደ 10 ደረጃ አድርሰውታል ከዛ በፊት ማን ነው ኢንተለጀንስ የሚባለው አይኪው ኢሞሽን ማነ ኮግኒቲቭ ኢንተለጀንስ ማለት ነው እሱ ማቴማቲካል የሂሳብ የቀመር የአናሊቲካል የትንተናና የነገሮችን የመረዳት የቋንቋ ዕውቀትን ነው ሰብስቦ የሚገመገመው የሚገርም ነገር 18-19 ዓመት ከሞላ በኋላ አይኪው አይቀየርም ሊያንስ ይችላል ዱላ ከመታ ብሬን ከተጎዳ ከዛ አይጨምርም ኢሞሽናል ኢንተለጀንስ ግን very interestingly you can learn you can grow እና አንዱ እንግዲህ ለስልጠና በጣም የተፈለገው ለዛ ይመስለኛል ግን ደግሞ ችግሩ ምንድነው አንድ ነገር ስናገኝ እሱን ተይዘን ደግሞ እሱ ብቻ እናረጋለን በጣም ኢሴንሻል ነገር ነው ግን ሁሉም ነገር ግን አይደለም ግን በጣም ፋሲኔቲንግ ነገር ነው ያስባል in general ምን መሰል አንደኛ ራሱን በተመለከተ ራሱን መግዛት ራሱን መምራት በስሜቱ የሚመራ ሳይሆን ስሜቱን ተጠቅሞ የሚፈልገውን ነገር አቺቭ ማድረግ ለምሳሌ መቆጣት የሚችል ግን በቁጣው ማያጠፋ ቁጣው ኮንስትራክቲቭ የሆነ ለእርምት ለፍትህ ቁጣውን በትክክል መጠቀም የሚችል ሐዘኑን በትክክል መግለጽ የሚችል በሐዘኑ ምክንያት ስራም ህይወት ማቆም ሐዘን ከቁጥጥር ውጭ የማይሆንበት ደስታውም እንደዛው ስለዚህ ስሜትን ፉሊ ኤክስፒሪየንስ የሚያደርግና በስሜቱ ግን አቺቭ የሚያደርግ ከሰዎች ጋር መኖር የሚችል ከዛ በላይ ግን የሌሎችን ስሜት ተረድቶ ሪስፖንድ የሚያደርግ ለምሳሌ ያዘነ ሰው አይቶ ያንን አድሬስ ማድረግ የሚችል የተናደደ ሰው አይቶ ያንን ማኔጅ ማድረግ የሚችል የፈራን ሰው አይቶ ፍርሃቱን ሃንድል አድርጎ ከፍርሃቱ ስለዚህ የሰዎችን ስሜትና የራስን ስሜት መረዳትና መምራት ምናልባት አምስተኛ ኤሌመንት የሚባለው ስሜትን ተጠቅሞ ስሜትና ሞቲቬሽን በጣም የተቀራረቡ ናቸው ኔጌቲቭ ሞቲቬሽን ሰዎችን ዲሞቲቬት ማድረግ ሳይሆን በስሜት ለምሳሌ በቁጣ ሰውን ዲሞቲቬት ልታደርግ ትችላለህ ግን ስሜትን ተጠቅመህ ሰዎችን አፕሊፍት ማድረግ ወደ ተሻለ ቦታ መምራት ስሜትን ተጠቅሞ ሰዎችን ሞቲቬት ማድረግ የሚችል የሰዎችን የተሻለ ማንነት በስሜት ምህዋር ማውጣት የሚችል ሰው ስሜት አሁን ፐብሊክ ውስጥ አለ የፐብሊኩን ስሜት አንብበህ አኮርዲንግሊ ሪስፖንድ ማድረግ የስሜት አናሊሲስ መስጠት አይደለም ማለት ስሜትን ብዙ ስለ ስሜት ማወቅ አይደለም ግን ስሜትን ፕሮፐርሊ ለተሻለ ለጋራ ጥቅም ማዋል መቻል ስሜትን እንደ ሀብት ማኔጅ ማድረግ ማለት እና ጥሩ አስፈላጊ ስሜቶች ደግሞ ለምሳሌ ግፍ ተፈጽሞ ሰው ከደነዘዘ እንዲቆጣ ማድረግ ኢሞሽናል ኢንተለጀንስ ነው ግፍ እያለ ሰውን ማደንዘዝ ኢሞሽናል ኢንተለጀንስ አይደለም ሐዘን ባለበት ቦታ ሰዎች እንዲያለቅሱ አሁን ለምሳሌ ሙሾ አውራጅ የሚባሉ ሰዎች አሉ አንዳንድ ባድ ፕራክቲሶች ቢኖሩም ሃይሊ ኢሞሽናል ኢንተለጀንት ናቸው ሁሉንም ሰው ያስለቅሱና ሰው
ሀዘኑን ፕሮሰስ እንዲያደርግ ያደርጋሉ ያ በጣም ኢንተለጀንስ የሚጠይቅ ሙያ ለዚህ ነው የሚከፈላቸው ሰርግ ላይ ደግሞ ስትሄድ የምትፈልገው ሙሻወራጃ የሚያሳዝኑ ሰዎች አይደሉም የሚያስደስቱ ሰዎች አሉ ግጥም እየገጠሙ አንተን አፕሊፍት እያደረገ የዕለቱ ጌታ አንተን ያደርገዋል you pay them ኮሜዲያንስ ኢሞሽናል ኢንተለጀንት ናቸው አንተ ላይ ቀልደው አያስከፉም በራሳቸው እየቀለዱ አንተን የበላይ እንዲሰማ በማድረግ this is what emotional intelligence በጣም ብዙ አፕሊኬሽን አለው